ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽይን እንዲያላችሁ እሞኝላችኋለሁ። በስቲስ ጎንዱሉ ወደች ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሀሳብ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትህትና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነው ሶበር ዜና እስራኤል ከግብጽና ከቱርክ ጋር በአንድ ጊዜ ለመዋጋት ከፍተኛ ዝግጅት እያደረገች እንደሆነ መረጃዎች እየወጡ ነው። እስራኤል እንግዲህ ከኢራኑ ጦርነት አላገገመችም፣ ከፍልስጤም ከጋዛ ጦርነትም ከሊባኖስ ጦርነትም አላገገመችም። ለሌላ አደገኛና ደም አፋሳሽ ጦርነት ከቱርክ ጋር ለመዋጋት ዝግጅቷን እያጠናቀቀች እንደሆነ መረጃዎች እየወጡ ነው። ይሄ በጣም የሚያስደንቅ ነው እና ከግብጽ ጋር የምትዋጉበት ምክንያት ምንድነው? ከቱርክ ጋር የምትዋጉበት ምክንያት ምንድነው ሲባል በተለይ ግብጽ እጅግ ከፍተኛ የሆነ ኃይል እያደራጀች ነው። ከፍተኛ ሰራዊት እያስጠጋች እያደራጀች በመሆኑ ይሄ የደህንነት ስጋት ነው። ለምን ከቻይና ጋር ትዋጉ? ቻይና ማአት ወታደር እኮ ወደ 2 ሚሊዮን የሚጠጋ ወታደር እያደራጀች ነው። ለምን ከቻይና ጋር ትዋጉ? ለምን ቻይና የደህንነታችሁ ስጋት አትሆኑም? ለምን ወደ ቻይና ሚሳኤል አትወረውሩም? ለምን ጄቶች አታሰማሩም? ራሽያ እንደዚሁ ማአት ሰራዊት አላት። ለምን ከራሽያ ጋር ሰሜን ኮሪያ ስፍር ቁጥር የሌለው ሚሳኤል ኒውክሌር እያብላላችሁ ነው? ለምን የደህንነት ስጋት አልሆነችባቸው? የትኛውም ሀገር ራሱን የማደራጀትም ሆነ የማጠናከር መብት የለው። አሁን አሜሪካና እስራኤል አውሮፓውያኖቹ የሚሉት አካሄድ ከሆነ አንተ 1 ሚሊዮን ወታደር አዘጋጀ ማለት ለነሱ የደህንነት ስጋት ነው፣ ትመታለህ። በጣም የሚያስደንቅ ነገር ነው። በጣም የሚያስደንቅ ነገር ነው። አሁን በትራንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አንድ ጊዜ ኢራንን ከምድረ ገጽ እደመስሳለሁ አጠፋታለሁ ይላል። ደስ ሲለው ደግሞ ሳውዲ አረቢያ ለምናኝ፣ ፓኪስታን እግሬ ስር ተንፈራፍራ፣ ኤምሬቶቹ እግሬን ስሞኝ፣ ቂጤን ስሞኝ፣ ጉልበቴን ስሞኝ፣ አንገቴን ስሞኝ ትቻለሁ ይላል። ይሄ ሁሉ ዕቃቃ ጨዋታ የሚጫወተው በማን ላይ ነው? በሰው ህይወት ላይ ነው። በ90 ሚሊዮን ኢራናውያን ህይወት ላይ ነው ዕቃቃ የሚጫወተው። ደስ ሲለው አውድማቻለሁ፣ ደስ ሲለው ሰላም ነው፣ ደስ ሲለው ተኩስ አቁም፣ ደስ ሲለው ተኩስ፣ ደስ ሲለው በ15 ደቂቃ ደመሰሳለሁ፣ ደስ ሲለው በ2 ደቂቃ ደመሰሳለሁ ይላል። ይሄ ምንድን ነው? የኒኩለር ጦር መሳሪያ ባለቤት ባለመሆኑ ምክንያት የትኛውም ሀገር የፈለገ ያክል ጠንካራና ጀብደኛ ጀግና ቢሆን በኒኩለር ጦር መሳሪያ የማንበርከክ ሂደት። ለዚህ ነው እኛ ኒኩለራችንን እየጨመርን እናጥለቀልቋለን። እናንተ ግን በጭንቅላታችሁ ለሰከንድ እንዳታስቡት። አሁን በእስራኤል በኩል ከቱርክ ጋር እንዋጋለን። እንደምታውቁት በዚህ በአረቡ ዓለም ላይ ሶሪያ ታላቅ ልዕለ ኃያል የነበረች አገር ነች። ይሄ አረቡ ዛሬ እንደምታዩት አይደለም። አረቦች የታላቅ ስልጣኔ ምንጭ የነበረ ትልልቅ ታሪክ ያለው አገር ነው። ትልልቅ ኃያላኖች ናቸው አረቦቹ። ዛሬ ከነሱ ኋላ የመጡ ናቸው። ይሄን ዓለምን በሙሉ ካልደበላለቅ ነው የሚሉት እንጂ እጅግ በጣም ልዕለ ኃያል የነበሩ ሶሪያ ነች። በቁርአኑ በመጽሐፍ ቅዱስ የተጻፈላት ኃያል አገር፣ ምድር አንቀጥቅጥ አገር ነች። እንድትፈርስ ነው የተደረገው። ለምን? አረቦቹ ኃያል ከሆኑና እርስ በርስ አብረው ከቆሙ ምድሪቱን እንደሚያስጨንቁ፣ ማንም እንደማይችላቸው፣ ካጠገባቸው መቆም እንደማይችሉ ስለሚያውቁ አረቦችን ልክ እንደ አፍሪካ እርስ በርስ ማናከስ። የኛ ደቡብ አፍሪካ ጉዶችን አላያችሁም? አንገታቸው ላይ በሰንሰለት ሲጎትቷቸው ሲገርፏቸው የነበረ ጠላቶቻቸው ላይ ያላሳዩትን ጀብዱ ወንድሞቻቸው አፍሪካውያንን በመግደል ለማሳየት ሲሞክሩ ተመልከት። እርስ በርስ ስንባላ እኛ አፍሪካውያን ቀጠናው ሰላም ካልሆነ በቀላሉ ትሸነፋለህ። ኢትዮጵያ ሰላም ብትሆን፣ ኤርትራ ሰላም ካልሆነች፣ ሱዳን ሰላም ካልሆነች የኢትዮጵያ ጉዳይ ጥያቄ ምልክት ውስጥ ይገባል። አየነው እኮ ሱዳን ሰላም ባለመሆኗ ምክንያት የጦር መሳሪያ ከሱዳን ወደ ኢትዮጵያ እንደ ድንችና እንደ ሽንኩርት ይጓጓዛል። በየኬላው በየጥሻው በየምኑ ለኢትዮጵያ አደገኛ የሆነ ችግር ይፈጥራል። ሶማሊያ ሰላም አለመሆኗ ቀላል ሊመስለን ይችላል። ለኛ እጅግ በጣም አደገኛ ነገር ነው እና ኢትዮጵያ ችግር ስትገባ ኤርትራ ችግር ስትገባለች፣ ኤርትራ ችግር ስትገባ ኢትዮጵያ ችግር ስትገባለች። ተያይዘን ነው የምንሆነው፣ አድገው ተያይዘን ነው የምንጠፋው። እንኳን እርስ በርስ ተታኩሳ ማለት ነው። አሁን ኤሚሬቶቹ እንዴት ይሻለናል፣ እንደ ስዊዘርላንድ እንደ ጃፓን ገለልተኛ ሆነን እንቀመጥ፣ ከጦርነት በምን መልኩ ተጨንቀው ነው ያሉት እና ጦርነት ምንጊዜም ቢሆን ዳፋ አይለቀም። ተያይዞ ወደ መቀመቅ ነው የሚከተው። ጦርነት ቀልድ የለውም። የጦርነት ዋዛ ፈዛዝ የለው። ዋጋ ያስከፈላል ጦርነት። አሸንፈህም ችግር አለው፣ ተሸንፈህም ችግር አለው። በቃ ለምሳሌ
እኛ በሰሜኑ ጦርነት ህወሓትን አሸነፍን። ነገር ግን ኢኮኖሚያዊ ጫናቻችን በከፍተኛ ሁኔታ ተከትሎን መጣ። ያወጣነው በቢሊዮን የሚቆጠር ዶላር ኢኮኖሚያዊ ጫና ሀገራችን ላይ ይዞ መጣ። አንድ አሸናፊዎች ነን፣ ነገር ግን ተበታተንን። በሰሜኑ ጦርነት ተባብረን የነበርነው ኃይሎች ኤርትራም ከኛ ጋር ነበረች፣ ተለያየን። ጭራሽ በጠላትነት ውስጥ ገባን። በአማራ ክልል የነበሩ የፋኖ ታጣቂዎች አንድ ላይ ነበረን። ጭራሽ ወደ ጦርነት ተገባ። የተለያዩ መከፋፈል አሸንፈ መጥቶ እንኳን ችግር ይዞ ይመጣል። እንኳን ተሸንፈ አሁን አሜሪካ እዋጋለሁ አልዋጋም እዋጋለሁ አልዋጋም የምትለው ከጦርነት በኋላ የሚመጣ የቀውስ አንድ አካል ነው። ብታሸንፍም ብትሸነፍ አገር ልትበተን ትችላለች። ህዝብ ሊያልቅ ይችላል። ኢኮኖሚ ኮላፕስ ያደርጋል። ብታሸንፍ ደግሞ በጦርነት ውስጥ የሰራቸው ሴራዎች፣ አሻጥሮች እየወጡ ይጋለጣሉ። ለምሳሌ የእስራኤል ፖለቲከኞች ያደረጉት አሻጥር በኢራን ጦርነት ላይ የእስራኤል ፖለቲከኞች አሁን እየተረዱት መጡ። ህዝቡ እየተረዳው መጣ። እንደዚህ እንዲህ ያለ ደባ ተሰርቷል ለካ ተባለ። ለምሳሌ በጦርነት ውስጥ ጣሊያን በድብቅ አሜሪካን አገዛ ስትዋጋ እንደነበረ ከጦርነቱ በኋላ ነው የወጣው። አዘርባይጃን በድብቅ የሰራቸው አሻጥር ከጦርነት በኋላ ነው የወጣው። ኢራቅም እንደዚሁ። ስለዚህ ከጦርነት በኋላ የሚወጡ ውስብስብ ችግሮች ሽንፈትን ያመጣሉ፣ መለያየትን፣ መከፋፈልን ይፈጥራሉ። ለዚህ ነው አሁን አሜሪካ ግራ ግብት ብላት ፖለቲከኞቹ ተኩላ እንደገባበት የበግ መንጋ የሚተረማመሱት ለዚህ ነው። ትርምስምስ የወጣው የአሜሪካ ፖለቲካ ጦርነቱን ቢገቡም ችግር ሆነ፣ ቢያቆቡትም ችግር ሆነ። ስለዚህ ዝም ብሎ መተራመስ ሆኗል ማለት ነው። በቃ አውሬ እንደገባበት የበግ መንጋ። የእስራኤል ፖለቲካ እንደዚህ ብትንትን ወጥቷል እና አንድነትን መጠበቅ መቻል አለበት። አረቡ አንድነቱን ባለመጠበቁ ምክንያት በየተራ ወደመ። ሊቢያ ወደመች፣ ሶሪያ ወደመች፣ ኢራቅ ወደመች፣ የመን ወደመች፣ ፍልስጤም ወደመች። አጠቃላይ አረቡ ዓለም በሙሉ ተያይዞ ወደ ሙቆሙቅ ነው ይገባ ያለ። ለምን? አንድነት ስለሌለ ነው። ተረት ምንም አይጠቅምም። ቱርክ ታላቅ አገር ነበረች፣ ሶሪያ ታላቅ አገር ነበረች፣ የመን ታላቅ አገር ነበረች። ምንም ትርጉም የለውም። ዛሬ ታላቅ ሆኖ ተገኘ። ቱርክ ታላቅ አገር ነበረች። አሁን ከአረቡ ዓለም የቀረችው ቱርክ ነች። ቱርክና ግብፅን የቀሩት እነሱን ደፍቃለሁ እያለች ነው እስራኤል። ለምን? ምንም ሆነ ምንም መቼም እስልምናቸው ትቶ አይተዋቸውምና ምናልባት የሆነ ቀን ለእነዚህ ለሙስሊም ወገኖቻቸው ሆ ብለው ቢነሱስ የሚል ስጋት አለ። በቱርክ በኩል ደግሞ አረቡ ዓለም አይናቸው እያየ ፈረሰ። ትልልቅ የምትለው የአረብ ኢኮኖሚ ታሪክ ክብር ያላቸው አገሮች ወደቁ። ለሌላው የሚተርፉ የነበሩ አረቦቹ ለራሳቸው ለሆዳቸው መሆን አቅቷቸው ስደት ላይ ነው ያሉት እና ቱርክ ነግበኔ ነው። ቱርክ እንደምታውቁት የአውሮፓ ህብረት አባል ነች። ማን ነው ነገ ከእስራኤል ጋር ብትዋጋ በአንድ ቀን ሁሉ የሚክደው? እኛ አናቅም ነው የሚሉት። ደግነቱ ቱርኮቹ ራሳቸውን ተማምነው በራሳቸው እውቀት በራሳቸው ቴክኖሎጂ ነው የቆሙት እንጂ ልጥፍ ቢሆኑ ኖሮ ማንም እነሱን ቼክ አያደርግም ነበር። ደግነቱ የከፍተኛ የሆነ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ አቅም ያላት አገር ነች እና አሜሪካም ሆነ እስራኤል ከኢራን ጦርነት አላገገሙም። በምን መልኩ ያገግማሉ እንዴ? አላገገሙም። በሁለት እግራቸው አልቆምም። የሚቆሙበት እድልም በጣም ጠባብ ነው። ለምን? ገና የውስጥ መፈረካከስ ይገጥማቸዋል። ኢኮኖሚያዊ እና ፖለቲካዊ የሆነ መፈረካከስ ይገጥማል። ወይን ጦርነት ቀጥለው ኢራንን ማሸነፍ አለባቸው። ይህን ጦርነት ቀጥለው ኢራንን ካሸነፉና ካደቀቁ ደግሞ የዓለም ኢኮኖሚ ያበቃለታል። ኢራኖቹ የአጥፍቶ ጠፊ እርምጃ ይወስዱና አረቦችን፣ ኳታርንም፣ ኤሚሬትንም ሳውዲንም ያወድማሉ። ከዛ በኋላ የዓለም ኢኮኖሚ ይናጋል፣ ወደማይመለስበት አደገኛ አቅጣጫ ውስጥ ይገባል። ይሄ ደግሞ የዓለምን ኢኮኖሚያዊም ሆነ ፖለቲካዊ አካሄድ ለአንድና ለመጨረሻ ጊዜ የሚቀየርና ሌላ ሀያልነቱ ለቻይና በከፍተኛ ርቀት በትልቅነት በሃይራርኪ ላይ የሚያስቀምጥ ነው። ከዛ በኋላ ቻይኖቹ በተወሰነ ሁኔታ ኢራንን መልሶ የማደራጀት ስራ ከራሽያኖቹና ከሌሎች ሀያላን ጋር ሆኖ ሊያደርጉትና ኢራን እንደምንም ወደ ነበረችበት እንድትመለስ ሊሆን ይችላል። ብዙ ሰው ሊሞት ይችላል። ብዙ እልቂት ሊኖር ይችላል። ነገር ግን ሀያልነታቸው የአውሮፓ ሆነ የአሜሪካ ያበቃለታል እዛ ላይ ማለት ነው። እና ጦርነት ቀላል አይደለም። አሸነፍክም ችግር ነው፣ ተሸነፍክም ችግር ነው። ብታሸንፍም ችግር ነው እንዳልኩ። ለምን? ያሸነፍክበት መንገድ ጥንቅቅ ጽድት ያለች መንገድ ካሸነፍ በቃ አንድ ነገር ነው። ሁሉም እጁንም እግሩንም አጣጥፎ ህዝቡ ይቀመጣል። ልክ ራሽያ በዩክሬንና እያገኘች ያለችው ድል ጥንቅቅ ልቅም ያለ ነው።
እዚህ ጦርነት ውስጥ የሚገባ ሰው አይቀጡ ቅጣት ይቀጣል። እና ጦርነት አደጋ አለው። ለዛ ነው የምታዩት ውዝግብግብ፣ ዛሬ ሌላ ነገ ሌላ ከነገ ወዲያ ሌላ ጦርነት እኮ ነው። ጌታ ቀልድ አይደለም። የመጽሐፍ ቅዱስ ትምህርት ወይ ደግሞ የቁርአን ትምህርት እኮ አይደለም። አንድ መስመር ይዘህ የምትሄድበት እጥፍ ያለ ስለሆነ ይህን ነገር ፖለቲካ ባህሪው ነው። የነገር መውሰብሰብ፣ የንግግር መውሰብሰብ፣ የህልውና መውሰብሰብ ጉዳይ ይገጥማል እና ይሄን ከዚህ አንጻር ማየት ይገባናል። የኔ ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ።